አምልኮ ያለ መስዋዕት አይቀርብም። አራነጥ የመስጠትና የመሰጠት ስሌት አለበት ውስጡ። አምልኮ ውስጥ የመስጠትና የመሰጠት ስሌት አለበት። የምትሰጪው ነገር አለ፣ የምትሰጭለት ነገር አለ። አብርሃም ሄደን ቅድም የጠቀስኩላችሁ ዘፍጥረት 22 ላይ በሞሪያ ተራራ ሲሄድ አብርሃም ምን አለ? ልጁን ሰጠ። ይስሐቅስ ራሱን ሰጠ። ስለዚህ አብርሃም ሰጠ፣ ይስሐቅ ግን ተሰጠ። መጽሐፍ ቅዱስ ከያዛችሁ ሁላችሁም መዝሙር 95 አዲሱ መደበኛ ትርጉም 95 በቀድሞ በቅንፍ 95 ላይ እንከፍትና ሁልጊዜ ያው ለእግዚአብሔር ቃል ክብር ልንሰጠውም ስለሚገባ እንደያዛችሁ ክፈቱና መጽሐፍ ቅዱሳችሁን ክፈቱትና እንነሳና አብረን አንብበን ጸልየን ተቀመጣላችሁ። ከዛ እግዚአብሔርን ቃል እንካፈላለን። መዝሙረ ዳዊት ምዕራፍ 95 በጌታ ስም አነባዋለሁ። ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና፣ በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው። ባህር የእርሱ ናት፣ እርሱ አደረጋት፣ የብስንም እጆቹ ሰሯት። ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገን በእግዚአብሔር ፊት እንንበርከክ። እርሱ አምላካችን ነውና እኛ የማሰማሪያውም ሕዝብ የእጁም በጎች ነንና። በምድረ በዳ እንደተፈታተኑት እንዳስቆጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ እስራኤልም አዩ። ያችን ትውልድ 40 ዓመት ተቆጥቻት ነበር። ሁልጊዜ ልባቸው ይስታል፣ እነርሱ መንገዴን አላወቁም አሉ። ወደ ረፍቴ እንዳይገቡ በቁጣዬ ማሉ ይላል። እግዚአብሔር አምላካችን ሆይ እንደገና ስለዚህ ሰዓት በጣም አድርገን እናመሰግንሃለን። ክብርን ጌታ ሆይ ለስምህ እንሰጣለን። ዛሬም ከብረህ ደምቀህ በዙፋን ላይ ነህ። የሚሳንህ ጌታ ሆይ የሚያቅትህ ምንም ነገር የሌለ ሁሉን አዋቂ ሁሉን ቻይ በሁሉ ስፍራ የምትገኝ እግዚአብሔር አምላካችን አንተ ነህና ክብርን እንሰጣለን። በመካከላችን ደግሞ ብዙ መልካም ነገሮችን እያደረክ ስለምታስደንቀን እንድናከብርህ ልባችንን ስለምትቀሰቀስ እንድናመልክህ በዘመናችን ሁሉ ራስን ስለምትገልጥልን እናመሰግናለን። ዛሬም ደግሞ እግዚአብሔር አምላኬ ሆይ ከቅዱስ ቃልህ ስንማር መንፈስ ቅዱስ በመካከላችን ሆኖ እንዲያስተምረን ቃሉ ከእኛ ጋር በእምነት እንዲዋሃድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እነሆ እግዚአብሔር አምላካችን ሆይ ከሰማነው ቃል የተነሳ ሕያዋን አድርገን እነሆ ቃሉን ፍጹም እንዲያደርገን እንጸልያለን። ክብር ሁሉ መልሰን ደግሞ ለአንተ እንሰጣለን በጌታ በኢየሱስ ክርስቶስ ሕያውና ድንቅ ስም አሜን፣ አሜን፣ አሜን። እንቀመጣለን ሁላችንም። እግዚአብሔር የተባረከ ይሆን። በዘመናት በሙሉ ይሄ እንግዲህ በብሉይ ኪዳንም ሆነ በአዲስ ኪዳን ስንመለከት እንደገናም እግዚአብሔር እርግጠኛ ነኝ ያው ባህሪውን አንዴ ስለሚገልጥ በእግዚአብሔር ቃል በዘመናት ሁሉ እግዚአብሔር የሚያደርገው አንድ ነገር አለ። ምን መሰላችሁ? በዘመናት ሁሉ የሚያደርገው እግዚአብሔር አምልኳችንን ይመዝናል። አምልኮ ይመዘናል። የአምልኮ ህይወታችን ይመዘናል። ሁላችንንም እግዚአብሔር እንዴት ነው ልጄ የሚያመልከኝ፣ እንዴት ነው ልጄ የምታመልከኝ ብሎ እግዚአብሔር አምልኳችንን ይመዝነዋል። በአዲስ ኪዳንም ይሄንን እናያለን፣ በብሉይ ኪዳንም ይሄንን እናያለን። በራእይ ላይ መጽሐፍ ላይ ሄደን ስንመለከት እግዚአብሔር እስኪ ተነሳና የቤቴን መድረክ ለካው ብሎ እግዚአብሔር ይናገራል። የኛ የአምልኮ ህይወት የኛ ከእግዚአብሔር ጋር ለእግዚአብሔር ያለን የአምልኮ ስፍራ ይለካል፣ ይመዘናል። በዘመናት መካከል እግዚአብሔርን የሚያደርግበት ነገር ሁለት ዋና ዋና ነገሮች አሉት። አንደኛ የት እንዳለን እንድናውቅ፣ ሁለተኛ ደግሞ ካለንበት ስፍራ ወደፊት መሄድ እንድንችል። እግዚአብሔር የተባረከው ይሄ በጣም ወሳኝ ነው። እግዚአብሔር አምልኳችንን ሊለካ ወደኛ ህይወት ሲመጣ በብዙ መንገድ ነው አምልኳችን የሚለካው። ምናልባት ይህንን ወደ የሚታየው ዓለም ውስጥ ብናመጣው በህይወታችን በሚያልፉ ነገሮች ውስጥ ለእግዚአብሔር ያለንን ምላሽ እግዚአብሔር ይለካዋል። አሁን አንዳንድ ጊዜ በህይወታችሁ ፈተናዎች፣ ተግዳሮቶች ሲመጡ፣
ጥያቄዎች ሲመጡ፣ ቋጠሮች ሲመጡ፣ ችግሮች ሲመጡ፣ እክሎች ሲመጡ፣ ግጭቶች ሲመጡ እንዴት ነው በዛ ውስጥ እኔ ሪስፖንድ ማድረገው? እንዴት ነው በዛ ውስጥ ምላሽ የምሰጠው? ይሄ አምልኮዬ ይመዘናል በእግዚአብሔር ፊት፣ ይታያል በእግዚአብሔር ፊት። እና አንዳንድ ጊዜ ራሳችንን እኔ ራሴን እንደዛ ያገኘሁበት ጊዜ ስላለ ነው። ስለ ራሳችሁ ማሰብና መናገር ትችላላችሁ። አንዳንድ ጊዜ ግን አይቼው አምልኮዬ ቀሎ አግኝቼዋለሁ። አምልኮዬ ስፍራ አጥቶ አግኝቼዋለሁ። ለካ በዚህ ውስጥ ላመልክህ ሲገባኝ አላመለኩም። አንተን በማክበሪያ ሰዓቴ አዝኛለሁ። አንተን ከፍ በማድረጊያ ጊዜ እኔ ተስፋ ቆርጫለሁ። ለካ አምልኮ ከሁኔታ በላይ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር ይመጣና አምልኳችንን የሚፈትሹ ነገሮች በህይወታችን ላይ ይልካል። እነዚህ የሚፈትሹ ነገሮች ወደኛ ህይወቱ ሲመጡ ለክፉ አይደለም ለልጆቹ መጀመሪያ የሚያመጣው ሊያድነን ነው የሚያመጣው። ኧረ አሜን። በማምለኬ ይውላችሁ እኔ በማምለኬ ብቸኛው ተጠቃሚ እኔ ነኝ። እግዚአብሔር የሚጠቀመው ነገር ይሄ ነው። አምልኮ ለራስህ ብቸኛው ተጠቃሚ አንቺ ነሽ፣ እኔ ነኝ እንጂ እግዚአብሔርን ስላመለኩት ምንም በሱ ህይወት ላይ በሱ ማንነት ላይ የምጨምረው ምንም ነገር የለም። እግዚአብሔር ትልቅ ነው፣ ከሆነው በላይ ሊሆን አይችልም። አሜን አሜን። እግዚአብሔር ሙሉ ነው፣ ከሆነው በላይ ሊሆን አይችልም። አሜን ነው። አምልኮ ማለት ለእግዚአብሔር ማንነት እውቅና መስጠት እንጂ እግዚአብሔር ላይ የምንጨምረው ነገር የለንም። ስለዚህ ትልቅ ነህ ስለው ያ ትልቅነቱ እኔን ነው እንጂ የሚያድነኝ እሱን አያድነው። ምክንያቱም እሱ የሆነው ነገር ስለሌለ። ስለዚህ ዛሬ እግዚአብሔር አምልኮዬን ሊፈትን ይመጣል። አምልኮሽን ሊፈትን ይመጣል። አምልኮህን ሊመዝነው ይመጣል። በምን አይነት ሁኔታ ላይ ነው ያለ ነው? አንድ ሁለተኛ ምን ለማድረግ ነው የምንፈልገው? ስለዚህ አምልኮ ህይወት እግዚአብሔር ስለ ሁለቱ ነገሮች ሲል ይሄንን በህይወታችን ላይ ያደርጋል። አምልኮ ብሎ እግዚአብሔር የአምልኮ ፈተናዎች ብሎ እግዚአብሔር ከጠቀሳቸው ነገሮች ዛሬ ይጀምራሉ፣ ከመልሱ ሳይሆን። ምክንያቱም ከጥያቄው ጋር ምናልባት ህይወታችንን ልናስተያይ የምንችልበት ሁኔታ ሊኖር ስለሚችል ፈጠን ብዬ እነዚህን 5 ጥቅሶች ላይ መሰረት አድርጌ ልንገራችሁ። የመጀመሪያው አንደኛ ኢሳይያስ ምዕራፍ 29 ቁጥር 13 ላይ ተጻፈው ነው። ኢሳይያስ 29 13 ላይ ጌታም ይህ ህዝብ በአፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከእኔ የራቀ ነውና በሰዎች ስርዓትና ትምህርት ብቻ ይፈራኛልና ይላል። በጣም የሚያስደንቅ አገላለጽ ነው ጥቅስ ያለው። የመጀመሪያው የሚለው ነገር ምንድነው? በአፉ ወደ እኔ ይቀርባል አለ። በምኑ ሊቀርብ ሲገባ? በልቡ ወደ እኔ ሊቀርብ ሲገባ በምኑ ይቀርባል? በአፉ ይቀርባል። የአፍ አገልግሎት የምላስ አገልግሎት ይሰጠኛል ከልቡ ይልቅ። የመጀመሪያው ነገር ይላል እዚሁ ጥቅስ ላይ። ሁለተኛው ደግሞ ምን ይላል? በከንፈሮቹ ያከብረኛል ይላል። ህይወቱ አያከብረኝም ማለቱ ነው። ስለዚህ እየነገረን ያለው ነገር አምልኮ ማለት ከህይወትህ የሚወጣ መዓዛ እንጂ ከአንደበት በቃል ብቻ የሚገለጥ አይደለም። በእግዚአብሔርን የከንፈሮቻችንን ፍሬ ለእግዚአብሔር ስንሰጥ ከምላሳችን የሚወጣው ምስጋና የህይወታችን ነጸብራቅ ሊሆን ይገባል እንጂ እግዚአብሔር በቃላት አይደሰትም። ግልጽ ነው አይደል? ስለዚህ አምልኮ የምንለው ነገር የህይወታችን መዓዛ ነው። እግዚአብሔር ይባረክ። አንቺ ጋራ ጌታ ሲመጣ፣ አንተ ጋራ ጌታ ሲመጣ፣ እኔ ጋራ ሲመጣ ጌታ ይሄንን መዓዛ ሊያሸት ነው የሚመጣው። ስለዚህ ከህይወታችን የሚወጣ መዓዛ ነው። ስለዚህ በከንፈሩ ግን አለ ሲናገር ከዚህ የተነሳ ምን አለ ተመልከቱ። በከንፈሩ ያከብረኛል ካለ በኋላ ልቡ ግን ከእኔ በጣም የራቀ ነው። ደግሞ የሚገርም ነገር ይላል፣ በሰዎች ስርዓትና ትምህርት ብቻ ይፈራኛል። በጣም አትታዘቡኝ፣ ስለ እናንተ አይደለም የማወራው፣ ግን ግልጽ ይሄን ለመግለጽ የሚቀለው ምንድነው? ሁሉም ፕሮግራም ውስጥ ሰውየው ይሳተፋል፣ ልቡ የለም። ሁሉንም ስርዓቶች ያደርጋል፣ ልቡ ውስጥ ግን የለም። አምልኮ እየወጣ ያለው በአክሽን ከውጫዊ ተግባር ነው እንጂ ከልቡ አይደለም ነው። ይሄ ጥቅሱ የሚለውን ነው መነግራችሁ። ስለዚህ ስርዓቶቹን በሙሉ ያደርጋቸዋል። እንዲያውም ምን ይላል? በሰዎች ስርዓትና ትምህርት ብቻ ይፈራኛል። በሌላ ቋንቋ ሰው ፊት ምን እባላለሁ ብሎ እንደሚያመልክ ይመስላል። ሰው ፊት ምን ይሉኛል ብሎ እንደሚዘምር ይመስላል። ግን ልቡ እየዘመረና እያመለከ አይደለም ይላል እግዚአብሔር። ስለዚህ አምልኮ ምን ይላል? አላቆም ይሄን አምልኮ ስመዝ ነው ይላል። ይሄ አንደኛው ነው። ሁለተኛው በማቴዎስ ምዕራፍ 5 ቁጥር 23 እስከ 24 ላይ ማቴዎስ 5 ከ23 እስከ 24 ላይ
እንግዲህ መባህን በመሰዊያው ላይ ብታቀርብ፣ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ። አስቀድመህ ከወንድምህ ጋር ታረቅ፣ በኋላም መጥተህ መባህን አቅርብ ብሎ ደግሞ ጌታ ኢየሱስ ክርስቶስ ይናገራል። ይሄኛው ደግሞ አምላኪ ነኝ ባዩ ልበለው፣ ምክንያቱም እግዚአብሔር አምልኮ ስላላለው። አምላኪ ነኝ ባዩ ችግሩ ምንድነው? ከወንድሙ ጋር ቁርሾ አለው፣ ችግር አለው፣ ግጭት አለው። እሱን ሶልቭ ማድረግ አይፈልግም። ሳይፈልግ ምን ያደርጋል? እየመጣ ግን እግዚአብሔርን አመልክሃለሁ ይለዋል፣ አከብርሃለሁ ይለዋል። በሁሉ ነገሩ እግዚአብሔርን ሊያከብሩ ይሞክራል። ኢቭን በህይወቱም ሊያከብሩ ይሞክራል። ነገር ግን ትልቅ ቋጥኝ ውስጡ ተቀምጧል፣ እስራት ውስጡ ተቀምጧል። ያንን ይዘ አታምልክ። ማምለክ ከፈለግ ልብህ ስለ ወንድምህ ንጹህ ይሁን። ኧረ አሜን። ስለዚህ እግዚአብሔር የማይቀበላቸውን አምልኮች ነው ማሳያችሁ። ምክንያቱም ይሄንን ከተረዳን መልሱም በኋላ ስለሚገባል ይውላችሁ። ስለዚህ እግዚአብሔር ምን ይላል? በመሰዊያ ላይ ያለ መስዋዕትን ተወ። ዋው አይገርማችሁ? ተወ፣ እዛ ጋር ተወ። ግድ የለም እያለ ያለው ምንድነው? ግድ የለም ያንቺ አምልኮ ይቅርብኝ፣ ያንተ አምልኮ ይቅርብኝ እያለኝ ነው ያለው። ኢትስ ኦኬ። መጀመሪያ ሂድና ነገርህን አስተካክል። እኔ አንድ ነገር ዛሬ ልንገራችሁ፣ ልባችሁ ንጹህ ሆኖ አምልኮ። ኧረ አሜን። ልባችሁ ንጹህ ሆኖ አምልኮ። ልባችሁን ከንጽህና የሚከለክለው ነገር ሁሉ ላይ ጦርነት ውጡና ተሰለፉበትና ድል ንሱት። እግዚአብሔር የተባረከ ይሁን። በምህረት ቢሆን ድል ንሱት፣ በይቅርታ ቢሆን ድል ንሱት። በእውነት ነው የምላችሁ፣ እጥፍ ምዕራፍ በመሄድ ብሎ ስለ ወንድምህ ድል ንሰው። እግዚአብሔር የተባረከ ይሁን። ይሄ ለማንም ብለን የምናደርገዋል። እኔም ለራሴ፣ አንቺም ለራስሽ፣ አንተም ለራስህ አምልኮ ብሎ እግዚአብሔር ከተቀበለው። ስለዚህ አሁን ለምሳሌ እዚህ ጋር እህቴ ትክክል ባትሄድ፣ እሷ ትክክል ስላልሄደች እኔ ትክክል አልሄድም ብል ይሄ እኔ ሊያነጻው አይችልም አምልኮዬን። ስለዚህ ይሄ የራስ ጉዳይ ነው። በእግዚአብሔር ፊት ትክክለኛ እንሆን። ይኸውላችሁ እንግዲህ ትልቁ ነገር ምንድነው? እግዚአብሔር አምልኮ ብሎ የሚቀበለውን ነገር እናምጣለት። ለምን? ፌቨር ያደረግንለት አይደለም። እግዚአብሔርን ማምለክ ለእግዚአብሔር እንዶ ፌቨር ላርግልህ ማለታችን አይደለም። አምልኮ ስለ ራስህ ብለህ ወደ እግዚአብሔር ይዘህ የምትመጣው ህይወት ነው። ክብር ለኢየሱስ ይሁን። ይሄ ነው። ሶስተኛው ላይ እንሂድ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ ይሄን ደግሞ ምን ይላችኋል? የአምልኮት መልክ አላቸው ይላል። አጠገባቸው ያለውን ሰው በመልኩ ሳይሆን በህይወቱ ተመላለስ በሉት። አምልኮን የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ ብሎ ሲናገር እንደነዚህ አይነት ወርሺፐርስ፣ እንደነዚህ አይነት የአምልኮ ሰዎች አሉ በመካከላችሁ። ምን አይነት የአምልኮ መልክ አላቸው፣ ግን ኃይሉን ምን ብለዋል? ክደውታል። ምን ማለት ነው? እግዚአብሔር ሕያው እንደሆነ እንደሚሰራ ክደውታል። ይሄ የሚናገረው ስለ ተአምራት አይደለም። እግዚአብሔር የመኖር ሁሉ ምንጭ ስለሆነ፣ የመልካም ነገር ሁሉ ምንጭ ስለሆነ፣ እግዚአብሔር በፊቱ ለሰጠን ህይወት የምንመላለስበት አቅማችን ስለሆነ እግዚአብሔር የተባረከ ይሁን። እስቲ የክርስትና አቅሜ ኢየሱስ ነው በለው። አቅሜ የሆነው ኢየሱስ ክርስቶስ ነው የሚያስችልህ አይደለ? ስለዚህ ይሄንን ኃይል ከካድከው ግን ክርስትናን መኖር ነው የሚያቅትህ። ለምንድን ነው የሚያቅትህ? ቅድም ከላይ ያልናቸውን ይቅር ማለት ያቅትሃል እንደማለት ነው። አያችሁ፣ ልክ እዛ ቅድም ብለን ከላይ እንደጠቀስናቸው ከልቡ ይልቅ በአፉ ይቀርባል ማለት ነው። እግዚአብሔር ግን አለ፣ ይረዳኛል፣ ያግዘኛል። አዎ ለእኔ ከባድ ነው፣ እግዚአብሔር ግን ያስችለኛል ብሎ የሚያምን ሰው ነው እውነተኛ አምላኪ። እግዚአብሔር የተባረከ ይሁን። ስለዚህ ይሄ ሰው እነዚህ ሰዎች ግን ምን ይላቸዋል? የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል ብሎ ይናገራል። ስለዚህ ኃይል ያልካደ አምልኮ ውስጥ እግዚአብሔር ይፈልገናል። አራተኛው ያዕቆብ 1:26 አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ደግሞ ብሎ የእግዚአብሔር ቃል ይናገራል። በጣም ግልጽ ቃል ነው። አንደበቱን ሳይገታ። እስቲ ዛሬ ለአፍ ቁልፍ አበጅለት በሉ ለአንድ ሰው። የአምልኮ ሰዎች ሁሉን ያሰቡትን ሁሉ የሚናገሩ አይደሉም። የመጣላቸውን ሁሉ የሚናገሩ አይደሉም። ጽድቅ እንዳይመስላችሁ እሱ ይቅርታ አድርጉልኝና ዝርክርክነት ነው። ስንዝረከረግ ግድ አይለንም ስለ አንዳንድ ነገሮች ማለት ነው አይደለ? የተዝረከረከ ሰው ችግሩ ምንድን ነው? ግድ የለውም ስለ አንዳንድ ዲቴሎች ግድ የለውም። በቃ እንዴ
ፈርተነው የምናመልከው አምላክ አለን። አክብረነው የምንመላለሰው አምላክ አለን። ስለዚህ ያሰብኩትን ሁሉ አልናገርም፣ ያመጣልኝን ሁሉ አልናገርም። አስቤ እናገራለሁ፣ አቅጄ እናገራለሁ፣ ለበረከት እናገራለሁ፣ በጸጋ እናገራለሁ። ዝም ብዬ የመጣልኝን ሁሉ የምናገር ሰው አይደለም። አሁን የዚህ አይነት ሰዎች ችግራቸው ምንድን ነው? አፋቸው ይናገራል፣ ልባቸው ግን ሌላ ሰፈር ነው። ገብቷቸው? ልባቸው ግን ሌላ ሰፈር ነው። እግዚአብሔርን እያመለከ የሚመስለው ነው የሚለው። ለካ ይቻላል እንዲህ ተታሎ መኖር። እግዚአብሔር ቃል ማስተዋል ይስጠን። ይቻላል። ለካ እየመሰለኝ መኖር እችላለሁ። ኦ ጌታ ጠብቀኝ። እኔ እንደዛ ነው እያልኩት ያለሁት። ይሄንን ራሴ ሳነብ ጠብቀኝ እያልኩት ነው ያለሁት። ለምን? እየመሰለኝ ኖሬ እንዳልጨርስ፣ ሆኜ እንደጨርስ። ሃሌሉያ። እስቲ እግዚአብሔር ትልቅ ነው በሎ። እስቲ እግዚአብሔር ቅዱስ ነው በሎ። እስቲ በቅድስና ላምልክህ በሎት። እግዚአብሔር ይባረክ። አምስተኛው ምሳሌ ምዕራፍ 21 ቁጥር 27። ምሳሌ 21 27 ስለ ከንቱ አምልኮች ነው እየተናገርኩ ያለሁት። የኃጥአን መስዋዕት አጸያፊ ነው ካለ በኋላ ይልቁንም በክፉ ሐሳብ ሲያቀርቡት አጸያፊ ነው። አያችሁ የተናገረበትን። የኃጥአን መስዋዕት አጸያፊ ነው አለ። እኔ ዛሬ በክርስቶስ ጸድቄአለሁ። ግን ሌላ ሌቭል አለው። ሌላው ሌቭል ደረጃ ምንድን ነው? በክፉ ሐሳብ ሲያቀርቡት። ለካ አምልኮ አለቁጣ ይላል አንደኛ ጢሞቴዎስ ምዕራፍ 2 ላይ አለቁጣ ወንዶች በስፍራ ሁሉ እጆቻቸውን እያነሱ ይላል። ለምን? ውስጣቸው ራይት ሞቲቭ ከሌላቸው አምልኳቸው ከንቱ ነው። አያችሁ፣ ውስጣችን ያለው ሐሳብ ወሳኝ ነው። እኔ አንድ ነገር ዛሬ ልንገራችሁ። እየወደዳችሁ እግዚአብሔርን፣ እየወደዳችሁ ቅዱሳንን፣ እየወደዳችሁ የሰውን ዘር አምልኩ። ይሰማችሁኝ አይደል? ካፌ የሚወጣው ዝማሬ ነው። ካፌ የሚወጣው የምስጋና ቃል ነው። ካፌ የሚወጣው የጸጋ ቃል ነው። ልቤ ውስጥ ግን ያ ፍቅር ከሌለ ትርጉም የለውም። ስለዚህ እግዚአብሔር ቃል የሚነግረን ምንድን ነው? በሐሳባችሁም ቀድሱት፣ ባፋችሁ ብቻ ሳይሆን። እግዚአብሔር የተባረከው። እንግዲህ እነዚህ ከንቱ አምልኮች ብሎ እግዚአብሔር ከጠቀሳቸው መካከል ከዚህም በላይ ልናገኝ እንችላለን። ዋና ዋና ከሚባሉት አንድ እና አምስቱ ናቸው። ራሳችንን እግዚአብሔር ይኸውላችሁ፣ እኔ አንድ ነገር እላለሁ ሁል ቀን፣ ጌታ ሆይ አንተ እኔን ልትመዝነኝ ከመምጣት በፊት እኔ ራሴን በቃልህ ልመዝን። ይችን ሚስጥር እግዚአብሔር በማስተዋል ይባርካችሁና አግኟት በሕይወታችሁ። እግዚአብሔር ደጃችሁ እስኪመጣ ተጠብቁ። ራሳችን እንፈትሸው። ማነው አካን ችግሩ ምንድን ነው? ደጁ እስከሚመጣ ድረስ እግዚአብሔር በፍጹም እምቢ አለ። ንስሐ እኮ መግባት ይችላል ሰውየው፣ ምንም ችግር የለም። አጥፍቷል። እግዚአብሔር አታርግ ያለውን አድርገዋል። ነገሩ የከፋበት ግን እግዚአብሔር ደጁ እስከሚመጣ መቆየቱ ብቻ ነው። ስለዚህ ማስተዋል እግዚአብሔር ይስጠን። አሜን። እንግዲህ አምልኮ ብለን ስንል የአምልኮ ዋናው ዓላማው በመለኮትና በፍጥረት መካከል ያለውን ህብረት መመስረትና መግለጽ ነው። በመለኮትና በፍጥረታት መካከል ያለውን ህብረት መመስረት ነው አምልኮ። ስታብሊሽ ያደርጋል። ሁለተኛው ደግሞ ይገልጣል። አምልኮ ይህንን ይገልጣል፣ ያለውን ህብረት ይገልጣል። ስታመልኪ ምን ማለት መሰለሽ? ስታመልኪው ማለት አንቺና እግዚአብሔር መካከል ያለውን ህብረት ይፋ አድርገሻል ማለት ነው። ኧረ አሜን። ይፋ አድርገናል፣ ዲክሌር አድርገናል፣ ተገልጿል ማለት ነው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰው ሙያ በልብ ይላል። አምልኮ ሙያ በልብ አይደለም። እንዲያውም አፋችን ብቻ አይደለም፣ ህይወታችን በሙሉ ያመልከዋል። ስለዚህ ምን ማለት ነው? ህይወታችን በሙሉ ያመልከዋል ስንል ህይወታችን በሙሉ ይሄንን ያውጃል፣ ይሄንን ይናገራል፣ ይሄንን ይፋ ያደርጋል። እማመልከው እግዚአብሔር ነው። ዮናስ እንኳን ከእግዚአብሔር ሸሽቶ ሲሄድ ሲጠየቅ ያለው ቃል ስራ ምንድን ነው ሲባል እግዚአብሔርን ማምለክ ነው ያለው። ግልጽ ነው ያደረገው። እንዴ ከእግዚአብሔር ፊት እየሸሸህ ነው ቢባል፣ አዎ ስራዬ ግን እግዚአብሔርን ማምለክ ነው። ምክንያቱም ይሄ ምንም ልሸሸው የማልችለው የእግዚአብሔር ጥሪ ነው ህይወቴ ላይ። እኔ እግዚአብሔር ልጅ ከሆንኩኝ ስራዬ ማምለክ ነው። ስራዬ ማምለክ ነው ካልኩኝ እያጠፋውም ስራዬ ማምለክ እኮ ነው። ስለዚህ ለዚህ ነው እኮ ስራዬ እሱ ስለሆነ እሱን ለማስተካከል የማላደርገው ነገር የለም። እሱን ለማረም የማላደርገው ነገር የለም። እሱን ወደ ተሻለ ስፍራ ላይ ለማምጣት የማላደርገው ነገር የለም። ስራዬ እሱ ስለሆነ እግዚአብሔር የተባረከው። እንግዲህ አምልኮ ሰው ወደ እግዚአብሔር
ከመቅረቡ ባሻገር አምልኮ ስንል ሰው ወደ እግዚአብሔር ቀርቦ የሚያመጣው ነገር ነው አይደል? አምልኮ እግዚአብሔርን እናምልክ ስንል ወደ እግዚአብሔር ቀርበን የምናደርገው ነገር ግን እሱ ብቻ አይደለም። ነፍሱ መንፈሱ በእግዚአብሔር ሲወረስ ማለት ነው አምልኮ ማለት። አምልኮ ማለት እግዚአብሔር ጋር መምጣታችን ብቻ ሳይሆን እግዚአብሔር እኛንም ሲወርሰን ማለት ነው። ስለዚህ መስተጋብር ላይ ነው፣ ከአንዱ ወደ አንዱ ሁለቱም ጋራ ነው የምናየው እንጂ አምልኮ ማለት ዋን ዳይሬክሽናል አይደለም፣ ከአንድ ወገን ብቻ አይደለም። እግዚአብሔር የሚያመልኩትን በእውነትና በመንፈስ የሚያመልኩትን እግዚአብሔር ደግሞ ይሞላባቸዋል፣ ይደምቅባቸዋል፣ ይከብርባቸዋል፣ ይነግስባቸዋል። እግዚአብሔር የተመሰገነ ይሁን። አምልኮ ውብ የሚያደርገው ነገር በህይወታችሁ ላይ ኤቭሪዴ እያመለካችሁ ስትኖሩ ምን መሰላችሁ? እግዚአብሔርን ስታገኑት እርሱ ገኖ በእናንተ ላይ ይቀመጣል። በህዝብ ምስጋና ውስጥ ከብረህ ትኖራለህ። እግዚአብሔር በህዝቡ ምስጋና ላይ ዙፋኑን መስርቷል ሲል ድዌል ሊያደርግ ሊቀመጥ ሊገዛ እግዚአብሔር ይመጣል። እግዚአብሔር የተባረከ ይሁን። አሜን። አምልኮ ለማንም የሚቀርብ አይደለም፣ ለእግዚአብሔር ብቻ የሚቀርብ ነው። ዘጸአት 34:14 ላይ ዘጸአት 34:14 ስሙ ቀናተኛ የሆነ እግዚአብሔር ቅናት ያለው አምላክ ነውና ለሌላ አምላክ አትስገድ ብሎ ሲናገር እናያለን። በዚህ ላይ ጥቂት ምሳሌዎች በነገራችሁ መጽሐፍ አስቴር ላይ መርዶኪዮስ ለሃማ አልሰግድም ያለ ጀግና ነው። ክብር ለኢየሱስ ይሁን። የሚሰገድለት አምላክ በሰማይ ያለኝ ያለ ነው። ጴጥሮስ ቆርኔሌዎስን አትስገድ በፊቴ ነው ያለው፣ የሚሰገድለት ሌላ ነው ያለው። እግዚአብሔር የተባረከ ይሁን። ሐዋርያው ዮሐንስ በራእይ ላይ ሄደን ስንመለከት ለመልአኩ ሊሰግድ ሲል እንዳታደርገው ተጠንቀቅ ብሎታል። አምልኮ የሚገባው እግዚአብሔር ብቻ ነው። ኢየሱስ ራሱ በማቴዎስ 4:9 ላይ ሲናገር ለጌታ ለአምላክ ብቻ ስገድ እርሱንም አምልክ ተብሎ ተጽፏል አለው። ለምንም አይሰገድም። የሆነ ነገር አገኛለሁ ብለህ በዘመን ለማንም እንዳትሰግድ። አሜን ማለት ይቻላል። የሆነ ነገር ትርፍ አገኛለሁ እዚህ ጋር ታዋጣኛለች ብላችሁ አታጎብድዱ ለማንም። የሚሰገድለት በሰማይ በምድር እድል ፈንታችን የሆነ እግዚአብሔር፣ እጣችንን የያዘ እግዚአብሔር፣ ከፊታችን የወጣ እግዚአብሔር፣ ከጅማሬ እስከ ፍጻሜ ይዞ የሚሄደው እግዚአብሔር እሱ ስለሆነ በፍጹም ለምንምና ለማንም አትስገድ ነው። አምልኮ ማለት ለእግዚአብሔር ብቻ የሚሰጥ። አምልኮ ማለት መዘመር ማለት እንዳልሆነ መቼም ይሄንን እዚህ ጉባኤ አላስተምር። ስንት ዘመን ስለተማረንም እናንተም ስለተማራችሁ። አምልኮ ማለት በፍጹም ብቻውን እግዚአብሔር በአንተ ላይ ሲነግስ ማለት ነው። እግዚአብሔር የተባረከ ይሁን። ይህንን ካደረግን እንግዲህ ምንድናቸው የአምልኮ ዋና ዋና መሰረቶች የምንላቸውን? ቅድም 5 ነገሮች አለም የነገርኳችሁ። አሁንም እነዚህኑ ነገሮች አጠር አድርጌ ነግሬያችሁ እጨርሳለሁ። 5 ዋና ዋና የአምልኮ መሰረቶች በህይወታችን ላይ ምንድናቸው? ላምልክ ስል ሃሌሉያ። እኔ እስቲ እንደኔ ከሆናችሁ አላቅም ምን አይነት ነው ህይወት የሚደክምህ ብትሉኝ፣ ያቦ ሰጡኝ ህይወት በመላመት በደመነፍስ መኖር አላለም። ቀን ይዞ በመጣው ነገር መኖር፣ በቀኑ ላይ ከመሰልጠን ይልቅ ቀን የሚሰለጥንበት ህይወት አያደክምም? በቃ ቀኑ ይዞ የመጣው ነገር ሁሉ ይዞን ሲሄድ፣ ይሄ የደመነፍስ ህይወት እግዚአብሔር በዚህ ውስጥ እንድንኖር አልጠራንም። ሃሌሉያ። የሰው ልጅ የሰንበት ጌታ ነው አለ። ደስ አይልም? የሰው ልጅ የሰንበት ጌታ ነው። ሰው በእግዚአብሔር ሐሳብና ምክር ይሰለጠናል እንጂ አይሰለጠንበትም። ላይ እግዚአብሔር ቀኖቻችሁን የምትገዙ ልጆቹ ያድርጋችሁ ከሱ ጋር አሜን። እና ዋናው ምንድነው? አምልኮ የሚለው ነገር በጣም በጣም የከበረ ስለሆነ ዛሬ ለአንዳንዶቻችን ምናልባት አዲስ ነገር እንማር ይሆናል። ለአንዳንዶቻችን አስተዋሽ ነገር እንሰማ ይሆናል። ለአንዳንዶቻችን እርማት ሊሆን ይችላል። እንደሆነን እንቀበለው። እግዚአብሔር በዛ ውስጥ የሚናገረንን እንፍቀድለት። አሜን። የመጀመሪያው ከ5ቱ መሰረቶች የመጀመሪያው አምልኮ በፈቃድ ላይ የተመሰረተ ምርጫ ነው። በፈቃድ ላይ የተመሰረተ ምርጫ ነው። ኢያሱ ምዕራፍ 24 ቁጥር 15 እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዝ ማዶ ሳሉ ያመለኳቸውን አማልክት ወይም በምድራቸው ያላችሁባቸውን የአሞራውያንን አማልክት ታመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣
እኔና ቤቴ ግን እግዚአብሔርን እናመልካለን። ስለዚህ አምልኮ የመጀመሪያው ነገር ምርጫ ነው። አንተ ያልመረጥከውን የሆነ ነገር መጥቶ ተጭኖህ የምታመልከው ነገር አይደለም። ይሄንን ቢያደርግ ነው እግዚአብሔር ምንድነው መጀመሪያውኑ ማይሰጠን? መጀመሪያውኑ ማይሰጠን ነፃ ፈቃድ ነው ማይሰጠን። እግዚአብሔር ነፃ ፈቃድ የሰጠበት ምክንያቱ በምርጫ አንተ ራስህ መርጠህ እንድታመልከው፣ ማምለክ የምፈልገው አንተን ነው እንድትለው። አሁን አንዳንድ ጊዜ ወደ በፕሮግራም ባስረዳችሁ የህይወቱ ይገባቸዋል ብዬ ነው እንጂ ፕሮግራሙ የመጨረሻው ትንሹ ነገር ነው። ምክንያቱም 7 ቀን ሙሉ ነው። ስለዚህ እግዚአብሔር ሲያዘኝ ደስ ብሎኝ ነው የምታዘዝህ እያልኩ ከራሴ ፈቃድ ደስ ብሎኝ ሳደርገው እግዚአብሔር እሱን አምልኮ ብሎ ይቀበለዋል። አምልኮ ብሎ ይቀበለዋል። ምን ነው ሳይንስ አደረከው ብትሉኝ፣ ሳይንስ አይደለም መጽሐፍ ቅዱስ ነው። ከዚህ ውጭ መኖር አንችልም። አንደርስታንድ ማድረግ አለብን። አምልኮን ሙሉ የሚያደርገው ነገር አለ። አምልኮን ፉል ሰርክል ሙሉ ውደቱን ሙሉ እንዲይዘው ማለት ሙሉ። አሁን ለምሳሌ አንዳንድ ጊዜ እኔ ለፓስተር ዳኒ የሆነ ነገር ብየው እሱ ምላሽ ቢያሰጠኝ እኔና እሱ መሀል ያለው ነገር ገና ሙሉ አይደለም። ሙሉ የሚያደርገው ነገር አለ አይደለም? ይሄንን ግንኙነታችን ሙሉ የሚያደርግ ምንድነው? አምልኮን ሙሉ የሚያደርገው ብለን ስንል የፈለገንን ስንፈልገው፣ ፈቃድ ውስጥ አለ እንድታዩት ነው የምፈልገው። የፈለገንን ስንፈልገው፣ የመረጠንን ስንመርጠው፣ ያከበረንን ስናከብረው፣ የወደደንን ስንወደው። የተጀመረው በሱ ነው፣ ግን ምላሽ እንሰጣለን ስንወደው። ራሱን መስዋዕት አድርጎ ለሰጠን እኛነታችንን መስዋዕት አድርገን ስንሰጠው፣ ዋጋ ለከፈለልን ዋጋ ለመክፈል ስንነሳ፣ ሙሉ የሚያደርገው አምልኮን ይሄ ነው። ያልጠየቅነውን ሁሉ ለሰጠን ጌታ የሚጠይቀውን ሁሉ ለመስጠት ስንቆርጥ ነው። አምልኮ ማለት ይሄ ነው። አምልኮ ማለት ይሄ ነው። እስቲ ዛሬ አጠገባችሁ ያለውን ሰው ለእርሱ ስትል በመንፈስ የምትቃጠል ሰው ሁን በሉት። አንዳንድ ሰው ምን ይላል ስታወሩት? አስቤ ነበር ይላል። አስቤ ነበር። ለእግዚአብሔርም እንዲህ ነው የምንኖረው። ላመልከው አስቤ ነበር፣ ላከብረው አስቤ ነበር፣ ላመጣለት አስቤ ነበር። ይሄ ፓሲቪቲ ነው፣ በቸልተኝነት መኖር ነው። በእሳት በመንፈስ ቅዱስ የሚቃጠል ሰው፣ እውነተኛ አምልኮ ውስጥ የገባ ሰው ግን መቼ ማለዳ ነቅቶ ለእግዚአብሔር ሆኜ አድርጌ ነው የሚለው። አምልኮ ማለት አያስቀምጥህም። አያስቀምጣችሁ። አሜን በል። አያስቀምጣችሁ፣ አያስቀምጠን። በእውነት ነው የምላችሁ። በጣም ሁሌ የምነካበት ክፍል አለ። ስለ ዘፍጥረት ምዕራፍ 22 ላይ አብርሃም የተጻፈው እግዚአብሔር የምትወደውን አንድ ልጅህን ነው፣ እኔ ሌላ ነገር አልፈልግም ካንተ አለ። ምንም አይነት ነገር ካንተ አልፈልግም፣ የምትወደው አንድ ልጅህን እሱን ሰዋልኝ አለው። ምን ይላል ዘፍጥረት 22 ላይ? አብርሃምም ማልዶ ተነሳ። ሃሌሉያ! እስቲ አመልክሃለሁ በሉት። አመልክሃለሁ በሉት። እስቲ አመልክሃለሁ በሉት። እስቲ አመልክሃለሁ በሉት። አብርሃምም ማልዶ ተነሳ። አቤት አቤት አቤት! መቼ ነግቶ ያለውን ፈጽሜለት ያለውን አድርጌለት። አምልኮ ሙሉም የሆነው የዚህ ጊዜ ነው። አምልኮ እግዚአብሔርን ስላከበርኩት ብቻ አይደለም የሚለውን ነገር ደግሞ ሳደርግለት አምልኮ ሙሉ ይሆናል፣ ሙሉ ይሆናል። እግዚአብሔር የተባረከ ይሁን። ይኸውላችሁ እግዚአብሔር በፍቅር ምላሽ ኖሮ አያውቅም። ስሙኝ አንዴ፣ እግዚአብሔር በፍቅራችን ምላሽ ኖሮ አያውቅም። ማለትም በፍቅር ምላሽ ካልሰጣችሁኝ እኔ ችግር ላይ ነኝ ብሎን አያውቅም። ደስ የሚለውን ነገር ልንገራችሁ። በስላሴ ውስጥ ፍቅር ስላለ እግዚአብሔር ሙሉ ነው። ኧረ አሜን! እግዚአብሔር ሙሉ ነው። እየሰማችሁ ነው? ምን ማለት ነው? ስላሴ ውስጥ ያለው የፍቅር ጥምረት ሙሉ ነው። ሌላ ፍቅር አይጠይቅም። እየሰማችሁ ነው? ስለዚህ እግዚአብሔር ሲወደን፣ እኛን ሲወደን፣ የእግዚአብሔር ፍቅር ምላሽ የማይፈልግ ፍቅር ቢሆንም ምላሽ ግን ይገባዋል። ይሄ ነው ልዩነቱ። እየሰማችሁ ነው? በአንተ ፍቅር ፊድ እያደረገ እሱ አይኖርም። እሱን ካልሰጠኸኝ እራባለሁ አይልህም። እግዚአብሔር ረክቶ ጠግቦ የሚኖር አምላክ ነው። ሙሉ ነው። ሃሌሉያ! ነገር ግን የሚገባ ፍቅሩ ምላሽ የሚገባው ነው። ስለዚህ አምልኮ ምን ያደርጋል? ለዚህ ፍቅር ምላሽ ይሰጣል።
ለዚህ ፍቅር ምላሽ ይሰጣል። ይሄ እንግዲህ አምልኮ በምን ላይ የተመሰረተ ነው አልኳችሁ? በፈቃድ ላይ የተመሰረተ ምርጫ ነው። ሁለተኛው አምልኮ ማዕከል የሚያደርገው እግዚአብሔርን ነው። አሜን። ብዙ አልቆይም እዚህ ላይ ራእይ ምዕራፍ 4 ቁጥር 5 ምዕራፍ 4 እና ቁጥር ምዕራፍ 4 እና ምዕራፍ 5 ላይ አብንና ወልድን እንዴት አድርጎ እንደሚያጎላ አይደለም የምናየው? እና ወደዚህ የሚሆነውን ውጣና የሚሆነውን ላሳይ ፈልጋለሁ ብሎ እግዚአብሔር ውጣ ብሎ ሲወጣ ለካ ዙፋኑ የተሞላው በአምልኮ ነው። ሃሌሉያ 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 ሃሌሉያ። ዙፋኑ የተሞላው በአምልኮ ነው። ለካ ኢሳይያስ ያየውን ዮሐንስ አየው። ከጨዋሂው ድምፅ የተነሳ መድረኩ ይናወጥ ነበር ይላል አይደል? ምን የሚል ከዘላለም እስከ ፍጥረት የሚባል ነገር ከመላእክት ጀምሮ ከተፈጠረ በኋላ አምልኮ ከተጀመረ በኋላ የማያቋርጥ አንድ አዝማች አለ። ቅዱስ 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 የሰራዊት ጌታ፣ ምድር ሁሉ ከክብሩ ተሞልታለች። ያ ኢሳይያስ ከ700 ዓመት በፊት የሰማው ዝማሬ ዛሬም ዮሐንስ በመንፈስ ቅዱስ ሆኖ ይሰማው ነበረ። ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር። ሃሌሉያ። ይኸውላችሁ እስቲ አምልኮን በላ እንዴ። ይኸውላችሁ አምልኮ ህይወቴ ነው እግዚአብሔርን ማምለክ ካላችሁ መካከለኛው እግዚአብሔር ነው። ይኸውላችሁ ሀብት አታክብሩ፣ ዝና አታክብሩ፣ ዕውቀት አታክብሩ፣ ሌላ ነገር አታክብሩ። ከእግዚአብሔር በላይ ሊከበር ሊመለክ የሚገባው ብቻውን መካከለኛ የሆነው እግዚአብሔር ነው። መካከለኛ ማለት ምን ማለት ነው? ዓለምሽ እና ዓለምህ ዓለሜ የተመሰረተው በሱ ዙሪያ ነው። 4 ነጥብ። እኔ ወደዋለሁ የምድረ በዳውን ፓተርና እንደምወደው ምንድነው እግዚአብሔር ያደረገው? ሶስት ነገዶች አድርጎ በአራት ማዕዘን የማደሪያውን ድንኳን መሀል ላይ ነው ያስቀመጠው። እና የምወደው እሱ ምን እንደሆነ ልንገራችሁ። አንዱ ወገን ከዛኛው ወገን ጋር ለመታየት ግድ በማደሪያው ድንኳን በኩል ነው የሚሆነው። ሁሉም ሌላውን ሲያይ ሐዋርያው ጳውሎስ ምን አለ? ከእንግዲህ ወዲህ ሰውን በክርስቶስ ብቻ አውቃለሁ እንዳለ። ስለዚህ ሁሌ የግድ የማደሪያው ድንኳን መሀልህ አለ ሲያገናኝህ ማለት ነው። ማዕከል ማለት ይሄ ነው። ካለሱ ማሰብ አትችልም። ካለሱ ምንም ነገር ማድረግ አትችልም እንደማለት ነው። ካላንተ ምንም መሆን አልችልም። ካላንተ ምንም መፈጸም አልችልም። ካላንተ ምክር ምንም ነገር ውስጥ መግባት አልችልም። እግዚአብሔር መካከለኛ ነው። ምዕራፍ 4 ላይ ቅዱስ የሚለውን ኢሳይያስ ያየውን አየ። ምዕራፍ 5 ላይ ደግሞ ምን አለ? የታረደው በግ ኃይልና ባለጠግነት፣ ክብር፣ ገናናነት ይገባዋል አለ። እሱን ደግሞ አየው። በጉን አየ። የታረደው በግ አለ መድረኩ ላይ። ሃሌሉያ። ባካችሁን አንድ ነገር ልንገራችሁ። እኔ አንድ እስኪ ጥያቄ ልጠይቃችሁ። እኛ የአምልኮ ሰዎች ነን መቼም በክርስቶስ ስንሆን የአምልኮ ሰዎች ሆነን ህይወትን አለሱ ማየት ህይወቴ ካልሆነ የኔ ነገር በሱ ከሆነማ ኢየሱስን እያየን እንዴት ነው እሱ የሌለበት ነገር ውስጥ ራሳችንን የምናገኘው? አይገርማችሁ? መጽሐፍ ቅዱስ ሲናገር የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ እምነት፣ ቸርነት፣ የዋህነት፣ በጎነት፣ ራስን መግዛትና እንዲህ የመሳሰሉት ናቸው የሚለው። ይህ እኮ አቅም የሚሰጥህ እኮ ለዚህ እኮ መካከለኛው እሱ ስለሆነ ነው። ሃሌሉያ። ይኸው ባይሆን ምን ስታረግ እዚህ ሰፈር ገባ መስፍን ብዬ ጎሽሜ ላውጣው እንጂ እንዴት አርጌ ነው ሌላ ሰፈር ሄጄ ከሌላ ነገር ጋር የምስማማው? ማን ማዕከል ሆኖ እያለ? እግዚአብሔር ማዕከል ሆኖ እያለ፣ በጎ ማዕከል ሆኖ እያለ እንዴት ነው የሚቻለው? እንዴ የለም እንጂ ከዓይናችን ፊት ሲጠፋብን እኮ ነው፣ ሲደበዘዝብን እኮ ነው። መስቀሉ ሲደበዘዝብን፣ ጌታ ሲደበዘዝብን እኮ ነው። የአምልኮ መካከለኛው ሲደበዘዝብን እኮ ነው። ራሳችንን ለስጋ ነገር አሳልፈን የምንሰጠው፣ ለዓለም ነገር አሳልፈን የምንሰጠው፣ ለጠላት ፈተናዎች ራሳችንን አሳልፈን የምንሰጠው እኮ እዚህ ጊዜ ነው። እኔ ዛሬ ያን ነገር ልንገራችሁ። አሁንም በፊቴ ብቻህን ተሳል በሉት። ብቻህን ተሳል በፊቴ፣ ብቻህን ደምቀህ ታይ በፊቴ። አምልኮ ማለት አንተ መካከለኛዬ ነህ።
ፕሮግራም ላይ አይደለም መካከለኛ። ከዚህ ስንወጣ እርስ በርስ ስናወራ መካከለኛችን ጌታ ነው። አምልኮ ነው። ህብረት ራሱ አምልኮ ነው። ስለዚህ በአምልኮ ውስጥ ጌታ መካከለኛ ነው። እስቲ ያጠገባችሁ ያለውን ሰው ኢየሱስን በመሃል ሳላደርግ ላይ አልወደም በሉት። በክርስቶስ አውቅሻለሁ በሏት እስቲ፣ ወይም አውቃለሁ በሉት። አሜን። ይኸውላችሁ መካከለኛው እግዚአብሔር ስለሆነ የመጨረሻ አንድ የሚያስጥለን ከባድ የሆነ ኃጢአት አለ፣ እኔነት የሚባል አምልኮ እኔነትን ያስጥላል። የአምልኮ ህይወት ውስጥ ነው መግባት የምፈልገው፣ እንደዚህ ነው መኖር የምፈልገው ለሚል ሰው እኔ አንዳንድ ሰው አንድ እግዚአብሔር ሰው ብሏል አንዴ፣ በቃ ፀሐይ ዙሪያ ትሽከረከራለህ እንጂ ፀሐይ ባንተ ዙሪያ ትሽከረከር ብሏል። መካከለኛው ኢየሱስ። አሜን። አንዳንድ ሰው ተጎጂው እሱ ነው፣ ሁሉ ነገር እሱ ነው። ብዙ ጊዜ የምለዋል አንዳንድ ሰው ደህና ጥፊ ካጮላችሁ በኋላ እጄን አሳመምከኝ የሚለው ያ ሰው ነው እላለሁ። እንደ አይነት ሰው አስባችሁ ታውቃላችሁ? በጥፊ ካጮለህ በኋላ ሰው ሲመጣ ይኸው እጄን አሳመመኝ ብሎ ቢከስህ አስበው። አንዳንድ ህይወታችን እንደዚህ ነው፣ መካከለኛ አይደለም። እንዴ በደልኩ ማለት እኮ ይቻላል፣ አጠፋው ማለት እኮ ይቻላል፣ ምንም ችግር የለም እንዴ። ለምን? አምልኮ እውነተኛ ያደርገናል፣ ከእኔነት ነፃ ያወጣናል። ችግር የለውም፣ ላጠፋ እችላለሁ። ሪሰንትሊ ኢንተርቪው ሰጥቻለሁ። ይወጣ ይሆናል ያ ኢንተርቪው፣ መቼም ያው ሳይወጣ ለእናንተ ልንገራችሁ ቤተሰቦች ስለሆናችሁ። እና ምን ትላለህ ተብዬ ስጠይቅ ወደ መጨረሻ ያልኩት ምንድነው፣ ዛሬ ከተናገርኩት ነገር ብዙ ስህተት ተነቅሶ ሊወጣ ይችላል፣ አርማችሁ ስሙኝ ብዬ ለመንኩ። ለምን? ሰው ነኝ፣ ላጠፋ እችላለሁ፣ ልስት እችላለሁ፣ ልሳሳት እችላለሁ ብዬ አልኩ። እውነት እኮ ነው። ምንድነው እኛ እዚህ ምድር ላይ እኮ ሱፐርማን የለም፣ ፊልም ላይ ብቻ ነው ያለው። በሰማይ በዙፋኑ ለዘላለም የሚቀመጠው የጌታዎች ሁሉ ጌታ አይደል? የንጋቱ ኮከብ የከበረው ኢየሱስ ብቻ ነው፣ ሌላ ማንም የለም። መካከለኛ ከሆነ እውነተኛ አምልኮ እኔነትን ያስጥላል፣ እኔነትን ያስጥላል። ሶስተኛው አምልኮ ያለ መስዋዕት አይቀርብም። አሜን። አምልኮ ያለ መስዋዕት አይቀርብም። አንድ ኮንግሪጌሽን ውስጥ በቃ ብዙ ህዝቡ አይሰጥምና አስቸገረና፣ ግን ሽብሸባውና እልልታው ብዙ ነው የህዝቡ። እና መጋቢው ምን አለ? ማን በሰጠ ነው ማን የሚያሸበሽበው አለ። እንትና ይሰጣል አንተ ታሸበሽባለህ፣ እንትና ይሰጣል አንተ እልል ትላለህ። እንዴ መጀመሪያ መሰዊያው ላይ ራስህ አስቀምጥና ከዛ እልል በል። ምክንያቱም መጽሐፉ የሚለው አስቀምጥና ከዛ እግዚአብሔርን አመስግን ነው የሚለው። በሰጠ ነው የምታሸበሽበው አለ። አምልኮ ያለ መስዋዕት አይቀርብም። አራት ነጥብ። የመስጠትና የመሰጠት ስሌት አለበት ውስጡ። አምልኮ ውስጥ የመስጠትና የመሰጠት ስሌት አለበት። የምትሰጪው ነገር አለ፣ የምትሰጭለት ነገር አለ። አብርሃም ሄደን ቅድም የጠቀስኩላችሁ ዘፍጥረት 22 ላይ በሞሪያ ተራራ ሲሄድ አብርሃም ምን አለ? ልጁን ሰጠ። ይስሐቅስ ራሱን ሰጠ። ስለዚህ አብርሃም ሰጠ፣ ይስሐቅ ግን ተሰጠ። ስለዚህ የመስጠትና የመሰጠት ስሌት አለው አምልኮ። ያ ኮምፕሊት የሚያደርገው ሙሉ አምልኮ ማለት ይሄ አምልኮ ነው። ብዙ ጊዜ በለዚህ የሚጠቀሰው ጥቅስ አለ። እኔም ልጥቀስላችሁ፣ ያዙትና ለፉ። አንደኛ ዜና ምዕራፍ 21 ቁጥር 24። አንደኛ ዜና 21 24 ዳዊት ያለው ቃል ነው በኦርና አውድማ ላይ። ንጉሱም ዳዊት ኦርናን አይደለም፣ ነገር ግን ለአንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መስዋዕት በከንቱ አላቀርብምና በሙሉ ዋጋ እገዛሃለሁ አለ። ምንድነው ያለው? ኦርና ምን አለው? ለመስዋዕት ፈልገዋለሁ መሬትህን ሲለው፣ ውሰደው እግዚአብሔር ሰው ውሰደው አለው። አንተ እግዚአብሔር ሰው ውሰደው አለ። አልወስድም፣ ዋጋ ከፍዬ ነው አምልኮን ለእግዚአብሔር ማቀርበው አለ። እግዚአብሔር የተባረከ ይሁን።
ሮሜ ምዕራፍ 12 ለኛ በጣም ቅርብ ነው፣ አዲስ ኪዳን ስለሆነን ቁጥር 1 የምናውቀው ቃል ነው። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ምን በሉ ትሉ ዘንድ ታቀርቡ ዘንድ። ስለዚህ ሕያው ቅዱስ መስዋዕት አድርገህ አቅርብ ነው እንጂ ያለው አምልኮ ማለት አለ መስዋዕት የሚቀርቡ ወርሺፕ የለም። ሮሜ 12:1 እሱን ነው የሚለው። እኔ አንድ ነገር ልንገራችሁ፣ በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፊያለሁ ብሏል ጌታ ኢየሱስ ክርስቶስ አይደል? ስለዚህ አሁን በየጊዜው በአሁንም በስብሰባ ላስረዳችሁ፣ ግን ይሄንን በህይወታችሁ ውስጥ ሁሌ እንደዛ ኑሩ። አሁን ለምሳሌ እንደዚህ ዛሬ ስንሰበሰብ በተለያየ ሁኔታ ውስጥ ሁላችንም ነው። አንዱ ደስ ብሎት ነው የሚመጣው፣ አንዱ ከፍቶት ነው የሚመጣው፣ አንዱ ተጎርቶ ነው የሚመጣው፣ አንዱ በብዙ ነገር ውስጥ አልፎ ይመጣል፣ አንዱ ደግሞ ማን አየልኝ የኔን ነገር እያለ ይመጣል። ብዙ አይነት ሰዎች ነን ሆነን የምንመጣው። ጌታ ነው የሚያውቀው መቼም። እዚች ላይ ቲቪ ቢገጠምልን ኖሮ እኛ የምናውቀው ነበር፣ ግን አናውቀውም አይደል? በቃ ሰው አጠገባቸውን ያለው ሰው ምን ውስጥ እያለ እንደሆነ ደስታ ውስጥ ይሁን ሰላም ውስጥ ይሁን ከፍታ ውስጥ ይሁን ዝቅታ ውስጥ ይሁን የምናውቀው ነገር የለም አይደል? ግን አንድ ነገር ልንገራቸው፣ እዚህ ስንመጣ በሙሉ ኃይላችን ማምለክ እንችላለን። እንዴት? ሰውት፣ ችግራችሁን ሰውት፣ መከራችሁን ሰውት፣ ፈተናችሁን ሰውት። ምን ማለታችሁ መሰላችሁ? አንተ ከዚህ ትበልጣለህ በሉት። ይሰማችሁ ነው? አንዳንድ ሰው አምልክ ሲባል ምን ማለት እንደሆነ ራሱን አይገባኝም። ምንድን ነው? ዝም ብላችሁ አስቡት እስቲ። ተውት። ሌላው አንድ ሰው ቆማችሁ እያወራችሁት፣ እናንተ እያወራችሁት፣ እሱ አይኑን ከእናንተ ላይ ዝም ብሎ አንስቶ ቢቆይ ምን ያህል እንደሚከፋችሁ ታውቃላችሁ? ቀልቡ፣ ልቡ፣ ሐሳቡ፣ ነገሩ ከአንተ ጋር ሳይሆን ሲቀር ወዲያውኑ ከዛ ሰው ጋር ህብረት የማድረግ ስሜታችሁ አይቋረጥም? በቃ በቂ እኮ ነው። እግዚአብሔር ቤት ውስጥ መተን አረ የሚመለክ በሰማይ በምድር በክብር በግርማ የተቀመጠ አይደለም ቆሜ ተደፍቼ ላመልከው የሚገባው ጌታ እያለ ምን ማለት ነው? አምልኮ ጨምር በሉት። አጠገባቸው ያለውን ሰው ከንጹህ ልብ ጋር በሉት፣ ከመስዋዕት ጋር በሉት። መስዋዕት መክፈል አለ። እንዲያውም ሲያማችሁ ያመማችሁ ዕለት እንዲያውም በጣም አምልኩት። እዚህ ብቻ እኮ አይደለም፣ ቤታችሁም ማለዳም ስራ ቦታ ሄዳችሁ አንዱ ሲያስከፋችሁ አረ ጌታ ያንተ በሰማይ በዙፋን ላይ አለ፣ ከብረ ደምቀት ትኖራለህ፣ ሁሉ በእጅ ነው፣ ሁሉ በደጅ ነው፣ ይሄም ቢሆን ያንተ ስራ ነው ብላችሁ ጌታን አምልኩት። ከፍ አድርጉት። ምስጋናችሁን፣ አክብሮታችሁን፣ ስግደታችሁን፣ ውዳሴያችሁን፣ አድናቆታችሁን አምጡለት። ይገባዋል። አንቺ እኮ የሰማይና የምድር ጌታ ነው አባትሽ። ሞዶ አንድ ድሮ የእንግሊዘኛ መዝሙር አለ። well I'm a child of a king who made everything። ሁሉን የሰራው ንጉስ ልጅ ነኝ። አስባችሁታል? እስቲ በሉት፣ እኔ ሁሉን የሰራው ንጉስ ልጅ ነኝ በሉ እስቲ። የሚመለክ የሚከበር የሚሰገድለት ጌታ አለ። አምልኮዬ ዛሬ ፍጹም ይሆን። አምልኮዬ ንጹህ ይሆን። አምልኮዬ ከልብ ይሆን። ፕሊስ እኔ አንድ ነገር ላበረታታችሁ። ስለ አምልኮ ሲባል ዘና አትበሉ። በዓላማ በመሰጠት በመስዋዕትነት አምልኩ። ካዥዋል አትሁኑ አምልኮ ላይ። ብዙ ጊዜ እንደዚህ ስል ሰምታችሁ ታውቃላችሁ። እኔ ሰው የፈለገውን ልብስ ቢለብስ እግዚአብሔር በልብሱ አይቀበለው። እኔ እንደዛ ብዬ አላምንም። እግዚአብሔር ሰውን በልብሱ አይቀበለው። ወላጅ አባታችን ሲያሳድገን ምን ይላል? ቤተ ክርስቲያን ስትሄዱ ጥንቅቅ ብላችሁ ሂዱ፣ ጽድት ብላችሁ ሂዱ እያለ ብዙ ጊዜ እንደዛ ነው በልጅነት ያሳደገን። እና ያው ብዙም ባይገባኝም ብቻ እሱ እንደዚህ ነው ያሳደገን በሰዓቱ ማለት ነው። የገባኝ ነገር ግን አክብሮት ነው። በኋላ ሲገባኝ እሱ ዛሬ ባለፈው ነግሬያቸዋለሁ። 93 ዓመቱ ነው። በ93 ዓመቱ እሁድ ጠዋት ላይ ሱቱን ለብሶ ነው የምታገኙት።
ቤተክርስቲያን እንደሱ ሄዶ በቃ ቀይረው ቤት ስትገባ ቀይረው ስለው አይ ዛሬ የጌታ ቀን ነው ይላል። ደስ ይለኛል። ምን አሁን ይሄንን ሰው ምን ሊሎች ይሄማ ሪሊጂየስ ነው ይሄ ምን እንደዚህ ብላ አሁን 93 ዓመት ሳይገባው ቀርቶ ነው ልታስረዱት የምትሞክሩት? ፕሊዝ ማስረዳቱን አቁመን ልቡን እንረዳ። አክብሮት ነው ይውላችሁ፣ ዋጋ አለበት። ያቺ ሴት መታ እግሩ ስር ወድቃ ክርስቶስን ስታከብረው በዋጋ ነው፣ በዋጋ ነው። ሰብራ ነው፣ ትዳሯን ሰብራ ነው። ያቺ ሴት መታ በመዝገብ አንጻር ቆሞ 2 ዲናር ስትጥል በዋጋ ነው። አምልኮ በዋጋ ነው። ዝም ብሎ ህዝቡ የሚሰጠው አንተ ትጨፍራለህ እንዴ? ቁጭ አድርግና ጨፍር በሉት አጠገባቸዋለሁ እንጂ የምን እንትን ይሄ በጣም ወሳኝ ነው። ይሄ እኮ በእውነት ነው የምላችሁ። እግዚአብሔር ማስተዋል ይስጠን። 4ኛው እየጨረስኩ ነው። አምልኮ በጊዜና በቦታ አይወሰንም። አሜን። አምልኮ በጊዜና በቦታ ሃሌሉያ። ኢዮብ ምዕራፍ 1 ቁጥር 20 እና 21 ላይ ኢዮብ ሁሉን ባጣ ጊዜ ያለው ቃል ትዝ ይላችኋል። ኢዮብ 1 20 እስከ 21 ሁሉን ባጣ ጊዜ። እኔ ዛሬ አንድ ነገር ልንገራችሁ። ሲኖራችሁም አምልኩ፣ ስታጡም አምልኩ፣ ሲሞላላችሁ አምልኩ፣ ሳይሞላም አምልኩ፣ ሲገኝ አምልኩ፣ ሳይገኝም አምልኩ። እውነተኛ አምልኮ ሰው ማለት ይሄ ነው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድር ላይ ተደፍቶ ሰገደ። እሪ ብሎ ይጮሃል ብለን ስንጠብቅ እሱ ሰገደ። ከዛስ እንዲህ አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። አዎ ትናንትና የሞላልኝ ሰው ነኝ፣ ዛሬ ሙሉ በሙሉ ጎድሎ ጠፍቷል፣ ምንም ነገር የለኝም፣ ብቻዬን ቀርቻለሁ። ቀጥሎ ምንድነው? ልማረር ኖ ልስገድ፣ ላምልክ፣ ልባርከው፣ ላክብረው አለ። ይሄ መንፈስ ያግኘን። ዳንኤል ይሄንን ያደረገው በአዋጅ መሃል ጸሎቱ አልተጓደለም። በአዋጅ መሃል ጸሎቱ ቀጥሏል። አዋጅ ወጥቶብኛል ምን ይሻላል አለ። ሐሳብ ነው ያመለከው። እንዴ እናንተ እሱ እኮ ተንበረከከ ማለት ዝም ብሎ ማለት አይደለም። የአንበሶች ጉድጓድ እኮ ተዘጋጅቷል እኮ። ሌላ ነገር እኮ አለ። ችግር የለም፣ የሚከፈለው ዋጋ ሁሉ ይከፈላል። ግን እዚህም ቦታ ላይ ቆሜ አመልከዋለሁ አለ። በማንኛውም ጊዜና ቦታ ይወሰን። ችግር አለኝ ብሎ ህመም ላይ ነኝ ብሎ በፍጹም። ትዝ ይላችሁ ከሆነ ባለፈውም ዴንቨር ባለፈው ሳምንት ሳካፈል ተናግሬው ነበር። እሱን ያው ብዙዎቻችን እዚህ ቸርች የነበርን ሰዎች ቀደም ሲል ዶክተር ጥበቡ እና ወይዘሮ ሊሻን መጥተው እዚህ ያገለግሉን ነበር። ትዝ ይላችኋል እነሱ ሰዎች። እና በጣም ሁሌ የምገረምበት ነገር አለ። አንድ ጊዜ እኔና ፓስተር ዳኒ ሄደናል እዚህ ኒውዮርክ። ለብዙ ጊዜ ታሞ አልጋ ላይ ነበር ዶክተር ጥበቡ። አልጋ ላይ ተኝቶ ነበር። በጣም የእግዚአብሔር ሰው ነው፣ መንፈሳዊ ሰው ነው። ጌታን በጣም ያገለገሉ ባልና ሚስት ናቸው። ግን በጣም በከባድ ህመም ውስጥ ነበረ። ያው በኋላም ህይወቱ አልፏል። እና እዚህ ኒውዮርክ ነበረ የሚኖሩት አይ ቲንክ 3-4 ዓመት። እና ከፓስተር ዳኒ ጋር ሄደናል። አንድ ጊዜ ደግሞ አይ ቲንክ እናቴ እዚህ መታ ሄደናል። እንደዚህ አይነት ተመላልሼ ሄጃለሁ። በጣም የሚደንቀኝን ነገር ልንገራችሁ። the man is full of pain። የሌለ ህመም የለም ውስጡ። በጣም ቤድ ሪድን ነው፣ አልጋ ላይ ነው ያለው፣ ተቀምጦ ነው። ሰው የረዳው የሚነሳ ሰው። እና ፓስተር ዳኒ በጣም ያስታውሳል ይሄንን። እኛ ገና እሱ ወዳለበት ክፍል ቴሌቪዥን ስታስገባን ቤቱን የጌታ ፕሬዘንስ ሞልቶታል። ምንም እኮ ይሄ ያለ አይደለ። አሁን ማንም ሰው ቢሄድ ይሄንን ፊል ያደርጋል ባይነኝ ነኝ። ማለትም ይሄ ነው አይደለም። እዛ አሁን ስትገቡ የታመመ ሰው እንደዛ በጣም የተቆራመተ ሰው ስታዩ ቶሎ የሚመጣባችሁ ሐዘን ነው። በፍጹም ሐዘን አይመጣባችሁ፣ አምልኮ ነው የሚያገኛችሁ። እስቲ አንድ ሰው ያዙትና ዘመን እንዲባረክ በሉት። በሆነ ባልሆነው ዘመን አይባክን በሉት። እስቲ ተነጋገሩ። እስቲ በጣም ነው ማረሰው። እና እንደዛ ፔን ውስጥ ሆኖ ነው የሚያመልከው። እዛው ቁጭ ብለን እኮ ፔን ውስጥ ነው ያለው።
የአገር ፔን ነው ላይ የአገር ህመም ነው ላይ ያለው። በመጽሐፍ ተጽፎ የወጣ ታሪክ ነው መነግራችሁ። እኔ ግን በአይኔ ያየሁትን ፓስተር ዳኒም ይሄንን ያያል፣ ሊሊሻም ታውቃለች። እዚህም ያላችሁ የቀደማችሁ የነበሩ ሰዎች እዚህ መጥተው መስክረዋል። እኔ ዝም ብዬ ሳየው ምን አይነት ህይወት ነው? አሁን ሰው ደህና ሆኖ ጥሩ ሆኖ ተመችቶ ተባርኮ ሁሉ ነገር ተከናውኖለት ቢያሸበሽ ዋው ጌታ እንዴት ባረከው ብለን እኮ ደስ ሊለን ይችላል። በጣም አስደናቂው አምልኮ ግን ይሄኛው ነው። ለምን ብትሉኝ ሁሌ ከችግር ጋር አይደንቲፋይ ስለማድረግ አይደለም፣ ችግሩን አሸንፎ ስላመለከ፣ ጥያቄውን አሸንፎ ስላመለከ፣ እንቆቅልሹን አሸንፎት ምን ስላለው መስላችሁ? አንተ በሽታ በፍጹም አታስቆመኝም አምልኮ። ሃሌሉያ! አታስቆመኝም አምልኮ፣ አታስቆመኝም ስግደት። ይሄ መንፈስ ያግኘን። ታምሜም አመልክሃለሁ፣ በጤናም አመልክሃለሁ፣ በጊዜ አልወሰንም፣ በቦታ አልወሰንም፣ በሁሉ አመልክሃለሁ። ጳውሎስና ሲላስ እስር ቤት ነው ብለው የአምልኮ ፕሮግራም አልቀየሩም። እስር ቤት ውስጥ አምልኮ ይዘው ነው የመጡት። እንደዚህ የሚል ቃል አለ፣ በብዙም ከደበደቧቸው በኋላ እያለቀሱ ተኙ አይደለም የሚለው። በብዙ ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። ከዚህ በኋላ መዝሙር አሬ መንፈስ ያግኘን፣ አሬ መንፈስ ያግኘን፣ አሬ መንፈስ ያግኘን፣ አሬ መንፈስ ያግኘን፣ አሬ መንፈስ ያግኝህ ዛሬ። አረ እንደው ጌታ ያግዘን። ስሙ ዛሬ እኮ ስንት ነገር አምልኮ አስቆሞናል። እንዲህ አይነት ሁኔታ ውስጥ ሲኮን የምን አምልኮ ነው? ሌላ ነገር ካለ አምጣ ነው። እሱ ግን እነሱ ምን አሉ? በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያደምጧቸው ነበር። ሃሌሉያ! Our God is an awesome God. እግዚአብሔር ትልቅ አምላክ ነው። እግዚአብሔር ትልቅ አምላክ ነው። እግዚአብሔር ትልቅ አምላክ ነው። ምንድን ነው ለሰው ልጅ የመጨረሻው የዚህ ምድር የሚፈራው ነገር? ሞት ነው አይደል? ሞትን ድል ነስቶታል። ስለዚህ በሁሉ አመስግኑት፣ ስለ ሁሉ አመስግኑት፣ ሁሉም ስፍራ ላይ አመስግኑት፣ አምልኩት። ችግር አሁን እኮ እነዚህ ያሉት ምን እንደሆነ ታውቃላችሁ? ምንድን ነው ቢበዛ መግደል ነው አይደል? ብንሞት እኛ የት ነን? የት እንደምንሆን እናውቃለን። ችግር እኮ የለውም። ያመነ ያወቀ እውነተኛ አምልኮ ሰው ያውቀዋል። ስለዚህ በጊዜ በስፍራ በቦታ አይወሰንም። ስለዚህ ነው ዕብራውያን 13:15 እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቅርብለት። ስንት ጊዜ? ዘወትር። እግዚአብሔር የተባረከ ይሁን። ልክ ነው እኮ መስዋዕት ያለበት ምክንያት ምንድን ነው? አንዳንዴ ለማመስገን የማይመች ሞመንት ላይ እንገኛለን፣ ቦታ ላይ እንገኛለን። ያኔ ግን ስታመሰግነው መስዋዕት ነው። ስለዚህ ያን መስዋዕት አቅርበለት። በጊዜ በስፍራ በቦታ በሁኔታ አትገደብ። አሜን። አንዳንድ ነገር ተለማመዱ። እኔ ድሮ መኪና የሚነዳ ሰው ኃጢአት የመስራት ፖቴንሻሉ ትልቅ እንደሆነ ታውቃላችሁ አይደል? ምክንያቱም ሳታስቡ ካፋቸው አምልጦ የሚወጣ ቃል አለ አይደል? እና እንደዚህ አይነት ቃላቶች አንዳንዱ ሌስ ሆሊ ነው አለ፣ ትንሽ ቀደስ እናደርገዋለን ስድብ እንዳይመስል። እንትን ቃሉ ለመቀደስ እንሞክራለን። በቀድሰው ራሱ አይቀደስም ቃሉ። ለማቅለል ማለት ነው፣ አልተሳደብኩም ለማለት። አንዳንዱ ደግሞ በአፉ ብሎ በዛው ጨርሶታል፣ ግን በሐሳቡ ሁሉን ነገር ማለት ነው። እና አንድ ጊዜ ይሄንን አይነት ነገር ሳይ ማናችንም ከዚህ ክፉ እጣ የሆነ መንገድ ካልተሰጠን በስተቀር ከባድ ነው፣ ፈታኝ ነው። አንድ 70 ዓመቱ የሆነ ነጭ ፓስተር አንዴ ሲነግረኝ እስካሁን ድረስ የተቸገርኩት መኪና ስነዳ ኃጢአት እየሰራው ነው አለ። ስንት ነገር ላይ ኃጢአት ሳልሰራ እና ታውቃላችሁ፣ በቃ
ውስጣችን እኮ የአምልኮን ነገር ማሳደግ ይቻላል። እና እኔ ከምላቸው ነገሮች ልንገራችሁ። በጣም ራሴ ለምጄ ነው። አሁን ይሄንን ለምጄ ነው። ልክ አንድ ሰው የማይሆን ነገር ሲያደርገኝ ጌታ ይቅር ይበልህ እላለሁ። ለምን ይሄን የምለው? ለሁለት ነገር አስቤ ነው። አንድ በድሎኛል፣ ሁለት እሱ በዚህ ምክንያት ምንም ነገር እንዳይደርስበት ከምሬ ነው መነግራችሁ ስለማመን ጌታ ይቅር ይበልህ እላለሁ። አንዳንዴ ደግሞ ጌታ ይባርክህ እለዋለሁ። ለምን እንዲሁ ተንቀልቀል ሄደህ ከመጠፋ ጌታ። ምክንያቱም አንዳንድ ሰው በጋዝ እንደኛ ሳይሆን በምን እንደሚሰራ አይታወቅም። ባጠገባችን ሲያልፉ አይደል አንተ ይቆምክ ነው የሚመስልህ። በ65 እየሄድክ ቆም ያለው ብለህ መኪናውን ታረጋግጣለህ የነሱ ብሎ ሲያልፉ ማለት ነው አይደል? እና እንደዚህ አይነት ነገሮች እንቀድሰው ነገራችንን። እግዚአብሔር የተባረከው። የመጨረሻው ልበልላችሁ ላቅርብላችሁ። አምልኮ በፍጹምና በንጹህ ልብ የሚቀርብ ነው። ይሄ ነው የመጨረሻውና ትልቁ። በፍጹምና በንጹህ ልብ የሚቀርብ ነው። እንከን የለሽ ማለት አይደለም፣ ነገር ግን ልባችሁ ሙሉ በሙሉ ያለበት ነው አምልኮ። ማቴዎስ 5:8 ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና። ሃሌሉያ። ስለዚህ ልባችሁን ዛሬ ከዚህ ጉባኤ ሳንወጣ ስለ ብዙ ነገር ጌታ ያንጻን፣ ከብዙ ነገር ጌታ ያንጻን። አምልኳችን ምን እንዲሆን? ንጹህ እንዲሆን። ማርቆስ ምዕራፍ 12 ማርቆስ 12:33 ቁጥር 33 ላይ እንደዚህ ይላል፣ በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስም፣ በፍጹም ኃይልም እርሱን መውደድ ባልንጀራንም እንደ ራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላው መስዋዕት ሁሉ የሚበልጥ ነው። አያችሁ? አሁን ያለው ቃል ምንድን ነው? አምልኮ ብለህ ካልክ ከነሱ ሁሉ የሚበልጠው ይሄ ነው። ምን እያለ ነው ያለው? አምልኮ ይሄ መሰረት ከሌለው ከንቱ ነው። ምን አለ? በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል እርሱን መውደድ፣ ከዛስ ባልንጀራንም እንደ ራስ መውደድ አለ። ብዙ ጊዜ ፓስተር ዳኒ ሲያስተምረን ጌታ ደግሞ እኔ እንደወደድኳችሁ እርስ በርሳችሁም ተዋደዱ እንዳለ የዛን አይነት ፍቅር ይዘን ይሄንን ነው ንጹህ አምልኮ የሚያደርግልን። ይሄ ነው የልባችን ጉዳይ ነው። ዕብራውያን 10 የመጨረሻ ጥቅሴ ነው። ቁጥር 22 ላይ ምን ይላል? ዕብራውያን 10:22 ታጥበን በተረዳንበት እምነት፣ ስሙኝ ቃል ታጥበን በተረዳንበት እምነት በቅን ልብ እንቅረብ። አምልኮ ማለት ይሄ ነው። በቅን ልብ እንቅረብ። ክፋት ይዘን አናምልክ፣ ተንኮል ይዘን አናምልክ፣ አመፅ ይዘን አናምልክ፣ ቸልተኝነት ይዘን አናምልክ። እግዚአብሔር ሙሉ ለሙሉ ካልገዛው እንዲገዛው እንፍቀድ። አሜን። ብቻውን በላያችን ላይ ገኖ ይግዛሱ። አሜን። ለዚህ ዛሬ አምልኳችንን የማጣራት ወቅት ይሆንልን። ማለት ተመዝነን ወይም መዝነን በእግዚአብሔር ፊት ሕያው የሆነ መስዋዕት እንዲሆን፣ ንጹህ የሆነ መስዋዕት እንዲሆን፣ ፍጹም የሆነ መስዋዕት እንዲሆን፣ ከእኔነት ነፃ የሆነ መስዋዕት እንዲሆን ወደ እግዚአብሔር ፊት እንቅረብ። እያወራችሁ ያለሁት የሆነ የስብከት ሰዓት እያሳለፍኩ አይደለም። ዊ ኒድ ይሄንን ህይወት መፎዝ ካለበት ፈውሰን፣ መጥራት ካለበት አጥርተን፣ አላይ ካልን አይተን በስነ ስርዓት ከዚህ ቀን ጀምሮ አካሄዳችን ወደዚህ ሙላት ውስጥ እንዲሆን ሲሪየስ ነገር ውስጥ እንግባ እንጂ ምንም ያው ቃል ስለሰማን አይደለም፣ ቃል ስለስላመንን ነው እኛንም ይሰራል። አንድ ነገር ብያችሁ ልጨርስ። አራቱ ዘሪው ወጥቶ አራት ስፍራ ላይ ዘራ። አንደኛው በድንጋይ ላይ፣ ሁለተኛው በጭንጫ መሬት ላይ፣ ሶስተኛው በሾሃማ መሬት ላይ፣ አራተኛው በመልካም መሬት ላይ ነው። እና የድንጋዩ አይመለከታችሁም። ለምን? ክርስቶስ ኢየሱስ ወደ ልባችሁ ገብቷል። ሁለተኛው ግን የጭንጫው ነው። የጭንጫው ችግሩ ምንድን ነው? ይቀበላሉ ይላል ቃሉ። ነገር ግን ምን ይላል? ፀሐይ በወጣ ጊዜ ወዲያውኑ ይጠወልጋል። ለምን? ስር አልሰደደም ይላል። ዛሬ ስር እንዲሰድ እንፍቀድለት እግዚአብሔር ያለውን ቃል። አሜን። ድንጋዩን ልብ ስበረውን በለው። አሜን። ድንጋዩን ልብ ከስር ያለውን ከአፈር በታች ያለውን ድንጋዩን ልብ ስበረውን በለው። ሶስተኛው ደግሞ
ጥሩ ነው መሬቱ፣ የመሬት ችግር የለበትም፣ ግን እሾሃማ ተክል አለ። ስለዚህ ሊያድግ ሲፈልግ እሾሃማውን ነቀ። የዚህ ዓለም ኑሮ ይለዋል። ስለዚህ ዛሬ ጌታ ሆይ ከዚህ ዓለም ኑሮ ትብታብ አምልኮ ነፃ ይውጣ ብለን እንጸልይ። የመጨረሻው ግን መልካም እርሻ ነው፣ የተዘጋጀ መሬት፣ የሚዘንብለትን ውሃ መልሶ የሚያሳይ፣ የተዘራበትን ዘር መልሶ የሚያሳይ። ስለዚህ ዛሬ አምልኮ ብለን ይህን እንጀምረናል። የእኔ ህይወት የት ነው ያለው? ምንም ወደኋላ ሳትሉ ጌታ ሆይ ብላችሁ ገልጠን ህይወታችንን እናሳየውና ያክመን፣ ይፈውሰን፣ ወደ ንጹህ እውነተኛ አምልኮ እግዚአብሔር ያምጣን። ተነስተን አብረን እስቲ እንጸልይ።